በመካከለኛው ምስራቅ ሰማይ ላይ የሚታየው የወታደራዊ አይሮፕላኖች ድምጽና የሚሳኤሎች ብልጭታ መላውን ዓለም በከፍተኛ ስጋት ውስጥ ጥሎታል። በእስራኤል በኢራንና በአሜሪካ መካከል ያለው ይህ ታሪካዊ ፍጥጫ አሁን ላይ ከቃላት ጦርነት አልፎ ወደ ቀጥተኛ ግንኙነትና ወደ አስፈሪ የጥፋት ጦርነት ተሸጋግሯል። የቴክኖሎጂ ምጥቀት እንዲሁም የጦር መሳሪያዎቹ አስፈሪነት የሰውን ልጅ ህልውና የሚፈታተኑ ቢመስሉም ከነዚህ ሁሉ የብረት ጋጋታዎች በስተጀርባ ግን በሰው አእምሮ ሊተነተኑ የማይችሉ አስገራሚ ክስተቶች እየተሰሙ ነው። ጦርነቱ በምድራዊ ኃይላት መካከል የሚደረግ ብቻ ሳይሆን ሰማያዊ ጣልቃ ገብነት ያለበት የሚመስሉ ታሪኮች ከያቅጣጫው እየጎረፉ ይገኛል። ይህ ውጥረት በተለይ ባለፉት ጥቂት ወራት ውስጥ ወደ አዲስ ምዕራፍ ተሸጋግሯል። በሚሊዮን የሚቆጠሩ ሰዎች በየቀኑ ወደ መጠለያዎች ሲገቡና የሞት ጥላ በከተሞች ላይ ሲያጠል ይስተዋላል። ኢራን በመቶዎች የሚቆጠሩ ድሮኖችን ስታዘንብ፣ እስራኤል ደግሞ በአየር መከላከያ ስልቶቿ ስትመክት፣ አሜሪካ ደግሞ ኢራን ላይ ጥቃት ስትፈጽም ቆይታለች። ይሁን እንጂ በዘመናዊው ዓለም ስሌት ሊገቡ የማይችሉና የብዙዎችን ቀልብ የሳቡ መንፈሳዊ ታሪኮች ከቦምብ ድምጽ በላይ በሕዝብ ዘንድ እየተስተጋቡ ነው። በዚያ አስፈሪ ጦርነት ውስጥ የተከሰቱና በርካቶች እንደ መለኮታዊ ተአምር የቆጠሯቸውን 5 ክስተቶችን ልንነግራችሁ ወደድን። የመጀመሪያው አስገራሚ ታሪክ የሚጀምረው የንፋሱ ተአምር ተብሎ በሚጠራውና በእስራኤል በረሃማ አካባቢዎች እንደተከሰተ በሚነገረው አጋጣሚ ነው። በጦርነቱ መሃል የኢራን ድጋፍ ያላቸው ታጣቂዎች እጅግ ዘመናዊና አጥፊ የሆነ ሚሳኤል ወደ አንዲት ከተማ አቅጣጫ ተኩሰው ነበር። በወቅቱ የከተማዋ ነዋሪዎች የሳይረን ድምጽ እየሰሙና ሞትን እየተጠባበቁ በነበረበት ቅስፈት የእስራኤል የሚሳኤል መከላከያ ስርዓት በቴክኒክ ምክንያት ኢላማውን መምታት ሳይችል ቀረ። ነገር ግን በትክክል ሚሳኤሉ ሕንፃዎቹ ላይ ሊያርፍ ጥቂት ሰከንዶች ሲቀሩት ከየት መጣ ያልተባለ ብርቱና ኃይለኛ አውሎ ንፋስ ተነስቶ የሚሳኤሉን አቅጣጫ በአየር ላይ ቀየረው። ያ ሚሳኤል በሰው ሰራሽ ቀመር ሳይሆን በተፈጥሮ ኃይል ተገፍቶ ምንም ሰው ወደማይኖርበት የሜዲትራኒያ ባህር ውስጥ ሰምጦ ቀረ። ይህን የታዘቡ የዓይን ምስክሮችና ወታደሮች ነገሩን በሳይንስ ሊተረጉሙት አልቻሉም። ለብዙዎች ይህ የአጋጣሚ ነገር ሳይሆን ከተማዋንና ንጹሃንን ለመጠበቅ ሲባል ከፈጣሪ የተላከ መለኮታዊ እጅ እንደሆነም ይታመናል። የንፋሱ አቅጣጫ በትክክል በሚሳኤሉ አቅጣጫ ላይ ያረፈበት ፍጥነትና ኃይል ዛሬም ድረስ በነዋሪዎች ዘንድ እንደ ትልቅ የመንፈሳዊ ጥበቃ ምልክት ሆኖ ይነገራል። ወታደሮቹም ቢሆኑ ያንን ቅስፈት ሲያስታውሱ በዘመናዊ ራዳር ላይ ይታይ የነበረው የሚሳኤል መንገድ በድንገት ተዛብቶ ሲጠፋ ያዩት ነገር እጅግ አስደንጋጭ እንደነበር ይናገራሉ። ይህ ክስተት በከተማዋ ነዋሪዎች ዘንድ የሃይማኖታዊ መነቃቃትን የፈጠረ ሲሆን ብዙዎችን በጋራ በመሆን ለዚህ አዳኝ ንፋስ ምስጋናቸውን አቅርበዋል። የአየር ሁኔታው ድንገት መቀያየርና ለጥፋት የተወነጨፈው መሳሪያ አቅጣጫውን ስቶ ወደ ባዶ ቦታ መሄዱ በወታደራዊው ዓለምም እንደ ትልቅ አጋጣሚ ይገለጻል። ሆኖም ለብዙ አማኞች ይህ ጉዳይ ከአጋጣሚ በላይ የሆነና በሰው ልጅ ጸሎት ምላሽ የተገኘ ጥበቃ ነው። በእንዲህ አይነት የጭንቅ ሰዓት ተፈጥሮ ራሷ ለሰላማዊ ሰዎች ስትቆም ማየት በጦርነቱ መሃል ላሉ ሰዎች ትልቅ ተስፋን ሰጥቷል። ሁለተኛውና በዓለም ዙሪያ መነጋገሪያ የሆነው ክስተት የኢራን ታላቁ የኤፕሪል ሚሳኤል ጥቃት በ99 በመቶ ስኬት መክሸፉ ነው። በዚያች አስፈሪ ምሽት በመቶዎች የሚቆጠሩ ፈጣን ድሮኖችና ባሊስቲክ ሚሳኤሎች ወደ እስራኤል ሰማይ ሲጎርፉ ሰማዩ በሙሉ በጥፋት እሳት የተሸፈነ ይመስል ነበር። በወታደራዊ ሳይንስ መረጃዎች መሰረት ያን ያክል ብዛት ያለው የሚሳኤል ዝናብ ሲዘንብ ቢያንስ የተወሰኑት ኢላማዎችን መምታታቸው የማይቀር ሐቅ ነበር። ሆኖም ግን ውጤቱ ከመላው ዓለም ግምት ውጪ ሆነ። ያን ሁሉ የብረት ዝናብ አንድም የሰው ሕይወት ሳይቀጥፍ ማክሸፍ መቻሉ በብዙዎች ዘንድ እንደ ወታደራዊ ስኬት ብቻ ሳይሆን እንደ ታላቅ መንፈሳዊ ተአምር ተቆጠረ። በኢየሩሳሌምና በሌሎች ከተሞች ያሉ አማኞች ይህን ክስተት እነሆ እስራኤልን የሚጠብቀው አይተኛም አያንቀላፋምም ከሚለው የመጽሐፍ ቅዱስ ቃል ጋር በማያያዝን በደስታ አከበሩት። ያቺ ሌሊት ለብዙዎች የጸሎትና የምልጃ ምሽት ነበረች። የተገኘው ውጤትም በቴክኖሎጂው ጥረት ብቻ ሳይሆን በመለኮታዊ ጥበቃ የተገኘ ድል እንደሆነ በሰፊው ይታመናል። የዓለም የጦር ጠበብት እንኳን ሳይቆሩ ይህንን ያህል መጠን ያለው የሚሳኤል ጥቃት እንዲህ ባለ አስገራሚ ሁኔታ መክሸፉን እንደ አንድ የዘመኑ እንቆቅልሽ ሲገልጹት ይደመጣል።
ህዝቡ ግን ለዚህ ውጤት ምስጋና የሚሰጠው ለሰው ሰራሽ መሳሪያዎች ሳይሆን በሰማይ ላለው ጠባቂ እንደሆነ በተለያዩ አጋጣሚዎች ይገልጻል። ይህ የ99 በመቶ የመከላከያ ስሌት በእስራኤል ውስጥ ላሉት ሃይማኖታዊ ቡድኖች ትልቅ የድል አርማ ሆኖላቸዋል። በየምኩራቦቹና በየጸሎት ቤታቸው ውስጥ ያቺ ሌሊት እንደ ዘመናዊው የፋሲካ ተአምር ተደርጋም ትጠቀሳለች። ህዝቡ የጥፋት መሳሪያዎቹ በአየር ላይ ሲጋጁ እያየ በውስጡ የነበረው ፍርሃት ወደ ጥልቅ እምነት እንደተቀየረ የብዙዎች ምስክርነት ያረጋግጣል። በሺዎች የሚቆጠሩ ሰዎች በዚያን ምሽት በሰማይ ላይ የሚታዩትን ብልጭልጭታዎች እንደ የድል ምልክት ሲመለከቱት ነበር። በኢራን በኩል የተወነጨፉት ዘመናዊ መሳሪያዎች በአየር ላይ እንደ ርችት ተበትነው ሲቀሩ ይህ ክስተት በምድራዊ ስሌት ብቻ ሊገለጽ የማይችል መሆኑን ብዙዎች ይስማሙበታል። ያቺ ምሽት በታሪክ ውስጥ እንደ ትልቅ የመንፈሳዊ ጥበቃ ማሳያ ሆናም ትዘከራለች። ሶስተኛው ክስተት የሚከተለው የታሪካዊና የቅዱሳን ቦታዎችን ደህንነት ነው። በመካከለኛው ምስራቅ ለሚገኙ 3 ታላላቅ ሃይማኖቶች ማዕከል በሆነችው ኢየሩሳሌም ውስጥ እጅግ ጥንታዊና የተቀደሱ ስፍራዎች አሉ። ሚሳኤሎች በከተማዋ ሰማይ ላይ ሲበሩና ፍንዳታዎች ሲሰሙ እነዚህን የማይተኩ ቅርሶች መጥፋት ነበር። ነገር ግን በሚገርም ሁኔታ አንድ ሚሳኤል አልአቅሳ መስጊድ፣ የትንሣኤ ቤተክርስቲያን ወይም ዋይሊንግ ኦል አቅራቢያ አልወደቀም። ይህ አጋጣሚ ለብዙዎች የፈጣሪ ልዩ ጥበቃ እንደሆነ ይነገራል። የሚሳኤሎቹ ፍርስራሾች በከተማዋ ዳርቻዎችና በረሃማ ቦታዎች ላይ ሲያርፉ የሰው ልጅ እምነትና ታሪክ የተቀበረባቸው ስፍራዎች ሳይነኩ መቆየታቸው ትልቅ ትርጉም ተሰጥቶታል። በወቅቱ በቅዱሳን ስፍራዎች ይጸልዩ የነበሩ ሰዎች ሚሳኤሎቹ በሰማይ ላይ ሲያልፉና ሲንከባለሉ፣ በሰማይ ላይ ሲያልፉና ሲከሰከሱ እያዩ እንኳን አንዳቸውም በቅዱስ ግቢ ውስጥ አለማረፋቸውን ለሃይማኖታዊ ጥንካሬያቸው ትልቅ ማረጋገጫ ሆኖላቸዋል። የከተማዋ ነዋሪዎች እንደሚናገሩት በሚሳኤል ጥቃት ወቅት ሰማዩ በቀይና በቢጫ እሳት ተሞልቶ ሳለ በቅዱሳኑ ስፍራዎች ላይ ግን አንድ አይነት ሰላማዊ ድባብ ሰፍሮ ነበር። ይህን ሁኔታ የሚያስታውሱ ሰዎች የሚሳኤሎቹ አቅጣጫ ልክ በቅዱሳኑ ቦታዎች ላይ ሲደርሱ እንደሚሸሹ ወይም እንደሚርቁ ሆኖ እንደታያቸው ይናገራሉ። ይህ ክስተት በዓለም ዙሪያ ያሉ አማኞች ስለ ኢየሩሳሌም ቅድስናና ጥበቃ ያላቸውን አመለካከት ይበልጥ እንዲያጠናክሩ አድርጓል። ከነዚህ ቅዱሳን ቦታዎች ጥቂት ሜትሮች ርቀት ላይ የሚሳኤል ፍርስራሾች ቢገኙም በዋናዎቹ ሕንፃዎች ላይ ግን ምንም አይነት ስንጥቅ እንኳን አለመፈጠሩ በእውነትም አስደናቂ ነው። ይህ ክስተት የሃይማኖት ተከታዮችን ከማጠናከር ባለፈ በዓለም ዙሪያ ያሉ የታሪክ ተመራማሪዎችን ያስገረመ አጋጣሚ ሆኗል። ለብዙዎች ኢየሩሳሌም አሁንም በልዩ ሰማያዊ ጥበቃ ስር መሆኗን የሚያሳይ ትልቅ ምልክት ነው። አራተኛውና እጅግ ልብ የሚነካው ታሪክ በጦርነቱ ግንባር ካሉ ወታደሮችና በስጋት ውስጥ ከነበሩ ሲቪሎች የሚሰማው የነጭ ለባሾቹ ምስክርነት ነው። በአንዳንድ አስፈሪ የምሽት ጥቃቶች ወቅት በጭስና በቃጠሎ መሃል ነጭ የለበሱ ምስሎች ወይም ብርሃናማ አካላት ሲመላለሱ አየን የሚሉ ሰዎች ቁጥር እየጨመረ መጥቷል። እነዚህ ምስክሮች እንደሚሉት እነዚህ አካላት ሚሳኤሎች ወዴት እንደሚወድቁ አስቀድሞ የሚያመላክቱ ወይም ሰዎችን ወደ መጠለያ የሚመሩ ይመስሉ ነበር። ምንም እንኳን እነዚህ ታሪኮች በካሜራ ባይቀረጹም ከሞት አፋፍ የተረፉ ሰዎች የሚሰጡት ምስክርነት ግን እጅግ ልብን የሚመስጥ ነው። አንዳንድ ወታደሮች በጦርነቱ መሃል ሊገደሉ ሲሉ ድንገት በደረሰላቸው የማይታይ ኃይል እንደተረፉ በጽኑ ያምናሉ። ይህ ታሪክ በጦርነት ውስጥ ላሉ ሰዎች ብቻችንን አይደለንም የሚል ትልቅ መንፈሳዊ ተስፋን የሰጠ ሲሆን በብዙዎች ዘንድም እንደ መላእክት ጣልቃ ገብነት ተደርጎ ይወሰዳል። በተለይም በአንድ ወቅት አንድ ወታደር በጠላት ወጥመድ ውስጥ ወድቆ በነበረበት ወቅት አንዲት ነጭ የለበሰች ምስል ብቅ ብላ ትክክለኛውን የመውጫ መንገድ እንዳሳየችው በሰፊው ይወራል። ይህ ታሪክ በማህበራዊ ሚዲያ ላይ ከተሰራጨ በኋላ ሌሎችም ተመሳሳይ አጋጣሚዎችን ማጋራት ጀምረዋል። እነዚህም ብርሃናማ ጠባቂዎች በጦርነቱ አስፈሪ ድባብ ውስጥ ለሰዎች ብርታትን የሚሰጡ መንፈሳዊ ምስሎች ሆነዋል። የእነዚህ ነጭ የለበሱ አካላት መታየት በጦርነቱ ግንባር ብቻ ሳይሆን በሚሳኤል ጥቃት በተመቱ ሰፈሮች ውስጥም ጭምር ይወራል። ፍርስራሽ ውስጥ ተቀብረው የነበሩ ሰዎች አንድ እጅ አወጣኝ ወይም አንድ ብርሃን መራኝ በማለት የሚሰጡት ቃል ክስተቶቹን ይበልጥ ምስጢራዊ ያደርጋቸዋል። ይህ ሁኔታ በሕዝቡ ዘንድ የመረዳዳትና የመጽናናት መንፈስን ፈጥሯል። አምስተኛውና የመጨረሻው ክስተት አሁን ያለው ግጭት ከጥንታዊ ትንቢቶች ጋር ያለው አስገራሚ መመሳሰል ነው። ብዙ መንፈሳዊ መምህራንና የሃይማኖት ሊቃውንት በኢራን ወይም ጥንታዊቷ ፋርስና
በእስራኤል መካከል ያለው ይህ ፍጥጫ ከሺህ ዓመታት በፊት በትንቢት መጻሕፍት ላይ የተነገረው የመጨረሻው ዘመን ምልክት እንደሆነም ይናገራሉ። ክስተቶቹ ደረጃ በደረጃ በታሪክ መጻሕፍት ላይ እንደተጠቀሱት መፈጸማቸው ለብዙዎች ትልቅ መንፈሳዊ መነቃቃትን ፈጥሯል። ይህ የመጽሐፍ ቅዱሳዊ የጎግና ማጎግ ጦርነት መጀመሪያ ነው ብለው የሚያምኑ ሰዎች በጦርነቱ መሃል የሚታዩትን አጋጣሚዎች ሁሉ እንደ ተራ ክስተት ሳይሆን እንደ መለኮታዊ ዕቅድ መፈጸሚያ ይቆጥሯቸዋል። ይህ እምነት በጦርነቱ ሰለባ ለሆኑትና በጭንቀት ለተዋጡ ሰዎች ነገሮች ሁሉ በፈጣሪ ቁጥጥር ስር መሆናቸውን የሚያሳይ ጥልቅ ማጽናኛ ሆኗቸዋል። የትንቢቶቹ መፈጸም ራሱ እንደ ትልቅ ተአምር ተቆጥሮ ሰዎችን ወደ ጸሎትና ወደ ንስሐ እየጠራ ይገኛል። የሃይማኖት አባቶች እንደሚሉት አሁን ያሉት ክስተቶች ድንገታዊ ሳይሆኑ አስቀድሞ የተዘጋጀ ሰማያዊ ፕሮግራም አካላት ናቸው። ይህ አመለካከት በሕዝቡ ዘንድ ያለው የጦርነት ፍርሃት ወደ መንፈሳዊ ዝግጁነት እንዲቀየር አድርጓል። ሰዎች የዛሬውን ሁኔታ ሲመለከቱ ከምድራዊ ፖለቲካ ባሻገር ያለውን ሰማያዊ ምስጢር ለመረዳት ጥረት እያደረጉ ነው። የትንቢቶቹ መፈጸም ራሱ እንደ ትልቅ መንፈሳዊ ክስተት ተቆጥሮ በዓለም ዙሪያ ያሉ የአማኞችን ትኩረት ስቧል። የኢራንና የእስራኤል ግንኙነት ወደ ጦርነት ማምራቱ በጥንት መጻሕፍት ላይ በዝርዝር መቀመጡ ለብዙዎች የመጽሐፍ ቅዱስን እውነተኝነት ዳግመኛ ያረጋገጠ ታሪክ ሆኖላቸዋል። ይህ ስሜት በሕዝቡ ዘንድ የጸሎት ሰንሰለት እንዲፈጠር ምክንያት ሆኗል። የኢራንና የእስራኤል ጦርነት ከቴክኖሎጂና ከወታደራዊ ጡንቻ ማሳያ ባለፈ በሰዎች ልብ ውስጥ ጥልቅ የሆነ መንፈሳዊ አሻራ እያሳረፈ ይገኛል። በእያንዳንዱ የሚሳኤል ፍንዳታና በእያንዳንዱ የጥበቃ ስኬት ውስጥ ብዙዎች የፈጣሪን እጅ እያዩበት ነው። ይህ ሁኔታ በዘመናዊው ዓለም ውስጥ ለጠፉ ብዙዎች እምነትና ተስፋን መልሶ የሚሰጥ አጋጣሚ ሆኗል። በጦርነቱ መሃል የተከሰቱት እነዚህ 5 ተአምራዊ ነጥቦች ምንም እንኳን በይፋዊ መግለጫዎች ባይረጋገጡም በሕዝቡ ልብ ውስጥ ግን እንደ ትልቅ እውነት ተቀርጸው ይኖራሉ። በቴክኖሎጂው የምንመካ ቢሆንም ከሰው አእምሮ በላይ የሆኑ ክስተቶች መከሰታቸው የሰው ልጅን ትህትናን እንዲማር ያደርጉታል። ጦርነቱ መቼና እንዴት እንደሚቆም ባይታወቅም እነዚህ መንፈሳዊ ታሪኮች ግን እስከ መጨረሻው የሰዎችን ልብ እያጽናኑ ይቆያሉ። በመጨረሻም እነዚህ ታሪኮችን ስንሰማ የምንረዳው አንድ ትልቅ ቁም ነገር አለ። እርሱም በክፉና በበጎ መካከል በሚደረግ ትግል ውስጥ ሁልጊዜም ቢሆን ተስፋን የሚሰጥ መለኮታዊ ጣልቃ ገብነት ሊኖር እንደሚችል ነው። ጦርነቱ የሰው ልጅን ቢጎዳም እነዚህ ክስተቶች ግን ፈጣሪ ፍጥረቱን እንዳረሰ የሚያሳዩ ምልክቶች ተደርገው ይወሰዳሉ። እኛም እነዚህን የሕዝብ ታሪኮች ወደ እናንተ ያደረስነው በጦርነት ጥላ ውስጥ ያለውን የተስፋ ብርሃን እንድትመለከቱት በማሰብ ነው። ታዲያ እነዚህ ክስተቶችን ስትሰሙ በውስጣችሁ የሚፈጠረው ስሜት ምንድነው? ብዙዎች ይህንን ጦርነት እንደ አንድ ትልቅ የታሪክ ምዕራፍ መክፈቻ ሲመለከቱት፣ እናንተስ በነገሮች መሃል የእግዚአብሔርን እጅ ትመለከታላችሁ? ይህ አስደናቂ ዝግጅት ለሌሎችን በማጋራት በጦርነቱ ጭንቀት ውስጥ ላሉ ሰዎች የተስፋ ብርሃን እንዲሆኑ አድርጉ። በቀጣይስ ስለምን አይነት መንፈሳዊ ወይም ታሪካዊ ክስተቶች እንድናወራላችሁ ትፈልጋላችሁ? ምናልባት ስለ መካከለኛው ምስራቅ ትንቢቶች ሰፋ ያለ ትንታኔ እንድናቀርብላችሁ ትፈልጉ ይሆን? የምትሰጡት አስተያየት ለቀጣዩ ዝግጅታችን ትልቅ ግብዓት ይሆነናል። ስላዳመጣችሁን እናመሰግናለን። ይህን ትልቅ ፕሮግራም ወደ እናንተ ስናደርስ በዓለም ዙሪያ ሰላም እንዲሰፍንና የሰው ልጅ ከመከራ እንዲያልፍ እየተመኘን ነው። ጦርነቱ ቢበረታም ተስፋችን ግን ሁልጊዜም ብሩህ ነው። የዛሬው ዝግጅታችን ይህንን ይመስላል። ጌራ ነበርኩኝ። መልካም ጊዜን ተመኘው።